አዶናይ አዶናይ አይለያዩም፣ አብረው ነው የሚሆኑት። ሰላም ፈጥረዋል ተብሏል። በጣም ነው ደስ ያለኝ። እንግዲህ አውቃለሁ ከሚል ሰው ነው የሰማሁት። በጣም ነው ደስ ያለኝ። ሚዲያ ላይ አፋችሁን ስከፍቱ ወደ ዘር ስትጎትቱ የነበራችሁ፣ ወደ ተለያየ ነገር ስትጎትቱ የነበራችሁ እንግዲህ አንገታችሁን ደፍታችሁ ቁጭ ነው የምትሉት። ምድረ ባለጌ ማለት ነው። ሰው ለማጣላት በዚህ ጾም እንኳን ሰው ለማጣላት ትዞራላችሁ። እነሱ ደግሞ በጾም ሰዓት ጸብ የለም። እግዚአብሔር ይመስገን። ቤተሰቦቹ ይወዷታል፣ እህቶቹ ይወዷታል፣ ወንድሞቹ ይወዷታል። ዝም ብሎ አይደለም፣ የተሳሰረ ፍቅር ነበር የነበራቸውና አይለያዩም። በስነ ስርዓት እንደውም ይሄ መፈጠሩ ለበጎ ነው። በስነ ስርዓት ቁጭ ብለው ያወሩበታል። ከዛ በኋላ መቀጠል ያለባቸውን ነገር ይቀጥላሉ። እንደውም ፍቅራቸው ይጠነክራል። ለወደፊትም መካከላቸው የሚገባ ነገር ይጠፋል ማለት ነው። በዚህ ይዘጉታል። ስለዚህ አይለያዩም። ለሶሻል ሚዲያ ወሬ ይሄ በዘር ጎትታችሁ አፋችሁን ስከፍቱ የነበራችሁ ዘራችሁ መድኃኒዓለም ያጥፋውና ግማሾቻችሁ በቃ የፈረደበት ዘር አባታችሁ የጠፋ ምቀኛ ሁላ የምቀኛ ሰፈር ልጅ አንድ ጸብ እዚህ ሚዲያ ላይ ሲመጣ ዘሩን ጎትታችሁ ወይኔ ወይኔ ዘሩ የኛ ነው፣ ወይኔ ዘሩ የኛ ነው፣ ወይኔ እንትና የኔ ዘር ነው። ዘራችሁን ያጥፋ አባቴ አምላክ። የምን አባታችሁ በብሔር ቦድኖ ሰው መውደድ ነው? ሰው በሰውነቱ ነው ልትወዱት የሚገባው። ያ ሰው በሰውነቱ እንጂ የሚወደደው በብሔሩ አይደለም። ጃኒ ደግሞ ወለጋ ተወልዳ ብታድግም አዲስ አበባ ነው ተወልዳ ያደገችው። ብሔርተኛ አይደለችም። እሺ የገጠር ተወልዳችሁ በ14 ዓመቷ ነው ጃኒ የመጣችው። አሁን 28 ነኝ ያለችው 27 ነኝ ያለችው 28 መሰለኝ ስትል የሰማኋት። ኦልሞስት 14 ዓመት ኢትዮጵያ 14 ዓመት 28 ከሆነች እንዴ መክፈል አቃተኝ እንዴ? 14 4 6 አለ 6 እና 8 14 ኦኬ 14 እና 14 28። ስለዚህ ግማሹን ህይወቷን አዲስ አበባ ነው የሮድችው። ግማሹን ህይወቷን 22 ነው እድሜዋ። 28 አላላችሁም እንዴ? 28 ናት ሲባል ሰምቻለሁ። ነው ኢንተርቪው ስትጠይቃት 28 ስትል ሰምቻለሁ። 22 ናት አይመስለኝም። ብቻ አዲስ አበባ በያንግ እድሜያችሁ መጣ። አሁን ጃኒ ሁሉ ነገሯ የአዲስ አበባ ልጅ ነው የሚመስለው። ምንም የክፍለ ሀገር ልጅ አትመስልም። አዶናይ ያስታውቃል። ባንቀልባ እንደገባ በደንብ ያስታውቃል። እውነት ለመናገር አዶናይ ባንቀልባ ከች እንዳለች ታስታውቃለች። እንትና ግን አታስታውቅ። ጃኒ የአዲስ አበባ ልጅ ነው የምትመስለው። እውነት ለመናገር ከአዲስ አበባ ነው የመጣሁት ብላ አዲስ አበባ ነው የተወለድኩት ብትል ማንም ያምናታል። አክሰንቷም ሁሉ ነገሯም በቃ የአዲስ አበባ ልጅ ነው የምትመስለው። አዶናይ ባንቀልባ ነው የሚመስለው። ኦፍኮርስ ጆን ዳንኤል የሸገር ልጅ ነው። ሁኔታው እንትን የሚለው ያው ሰገጤ ከሆናችሁ ባንቀልባ ከመጣችሁ ልትግባቡ ትችላላችሁ። የአዲስ አበባ ልጅና ሰገጤ ሲገናኝ ዞሮ ዞሮ መሀል ላይ መፍረሱ አይቀርም። እውነት እኛ ከአዲስ አበባ ልጅ ጋር ካልሆነ ከሌላው ጋር አንችልም። ማነው በዚህ ስልክ የሚደውልልኝ ደግሞ?